የመጀመሪያው በጣም ጥሩ ወንድ ከሆነ ይርቅሻል። ቆንጆ ስላልሆንሽ አይደለም፣ ጥሩ ልብ ስለሌለሽ አይደለም፣ ቁም ነገረኛ ስላልሆንሽም አይደለም፣ ተፈላጊ ሴትም ስላልሆንሽ አይደለም። ከዛ ሰው ጋር ከተቀጣጠራችሁ በኋላ አንቺ ዘንጠሽ ለባብሰሽ እሱም ያለውን ፏፏ ብሎ ተገናኛችሁ። ካፌም ሊሆን ይችላል፣ ሬስቶራንትም ሊሆን ይችላል። ተገናኛችሁ። ከዛ በኋላ ያ ግንኙነት ወይ የዛን ቀን የነበራችሁ ነገር ካበቃለት በኋላ የመደወል ድጋሚ አንቺን የማግኘት ድጋሚ አንቺን የመፈለግ ነገሩ ለምን ይቀንሳል? ሰላም ውድ ቤተሰቦች፣ ፔሪ ነኝ። እንኳን ወደዚህ ቻናል በሰላም መጣችሁ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ ማድረግ እንዳይረሳ። ይጠቅመዋል፣ ይበጃዋል፣ ያገለግለዋል ለምትሉ ሰው ደግሞ ቪዲዮውን ሼር አድርጉ። እንዲሁም ቻናላችንን ሰብስክራይብ በማድረግ ቪዲዮአችንን ጨርሶ በማየት በደንብ ሰፖርት እንድታደርጉን እፈልጋለሁ። አመሰግናለሁ። ጠቃሚ ነገሮች የሚነሱበት ቤታችን ነው። ዛሬ የምናነሳው ምንድን ነው? ከመጀመሪያ የፍቅር ቀጠሮ በኋላ ለምንድን ነው ወንዶቻችን ዳግመኛ ላያገኙን የሚፈልጉት ወይም ደግሞ ከኛ የሚርቁት? የመጀመሪያ ዴት ካደረግን በኋላ ወንዶችን የሚያርቁ ነገሮች ምንድን ናቸው? ዛሬ ሶስቱንና ዋና የምላቸውን፣ ብዙ ምክንያቶች አሉ። ሶስቱንና ዋና የምላቸውን 3 ነጥቦች ነው ማነሳላችሁ። ከሆነ ሰው ጋር ተደዋወላችሁ ምናምንና በቃ ዴት ለማድረግ ተቀጣጠራችሁ። ከዛ ሰው ጋር ከተቀጣጠራችሁ በኋላ አንቺ ዘንጠሽ ለባብሰሽ እሱም ያለውን ፏፏ ብሎ ተገናኛችሁ። ካፌም ሊሆን ይችላል፣ ሬስቶራንትም ሊሆን ይችላል። ተገናኛችሁ። ከዛ በኋላ ያ ግንኙነት ወይ የዛን ቀን የነበራችሁ ነገር ካበቃለት በኋላ የመደወል ድጋሚ አንቺን የማግኘት ድጋሚ አንቺን የመፈለግ ነገሩ ለምን ይቀንሳል? የብዙ ሴቶች ጥያቄ ይመስለኛል። ብዙ ሰዎችም ይሄ ነገር ያሳስባቸዋል ብዬ አስባለሁ። ለምንድን ነው የራቀኝ ወይም ደግሞ ለምንድን ነው የራቀችኝ? ዛሬ ግን ስፔሲፊክ አድርጌ የማወራው ለሴት እህቶች ስለሆነ ለምንድን ነው ያ ወንድ የራቀን? የመጀመሪያው በጣም ጥሩ ወንድ ከሆነ ይርቅሻል። ለምሳሌ እንደዚህ አይነት ጥሩ ወንድ እሱ አሁን ላይ ቁም ነገር ላለው ሪሌሽንሺፕ ስለ ፊውቸር ትዳር የሚያስብበት ሁኔታ ላይ ካልሆነ፣ ስቴብል የሆነ ሁኔታ ውስጥ ካልሆነ፣ አንቺ ደግሞ በጣም ከሚጠብቀው በላይ ጥሩ፣ ስማርት፣ ቆንጆ፣ በጣም ስብዕናዋ ትልቅ የሆነች ሴት ሆነሽ ቢያገኝሽ ያ ወንድ በጣም ጥሩ ከሆነና ጥሩ ልብ ካለው እቺ ሴት ቁም ነገረኛ ህይወቷን ሊያስተካክልላት የሚገባ የሚያገባት። ምክንያቱም አንቺ ማግባትና ሲሪየስ የሆነ ነገር እንደምትፈልጊ ቀድመሽ አውርተሻል። አስተሳሰብሽን ምናምንሽ ሁሉ ነገርሽን ወዶታል። ነገር ግን ራሱን ባንቺ ሚዛን ሲመዝን ያንስበታል። ግን ደግሞ ልቡ ጥሩ ስለሆነ ምን ያደርጋል? የሚገባትን ሰው ብታገኝ ይሻላል፣ እኔ ህይወቷን ላበላሽ አይገባም ብሎ የሚያስብ ሰው አለ። ከዛ በኋላ አንቺን ላለማግኘት መንገዶቹን በሙሉ ምን ያደርጋል? ይዘጋል። ይህንን ቪዲዮ ስፖንሰር ያደረገልን ፔሪ ዲዛይን ነው። ፔሪ ዲዛይን የፈለጋችሁትን ልብስ ኦርደር ብታደርጉ ልቅም ያለ ስራ ሰርተን እናስረክባለን። እዚህ ስር ባለው ስልክ ቁጥር ደውሉልን ማለት ነው። ውጭም ለምትገኙ በዲኤችኤል እንልካለን። ቆንጆ ስላልሆንሽ አይደለም፣ ጥሩ ልብ ስለሌለሽ አይደለም፣ ቁም ነገረኛ ስላልሆንሽም አይደለም፣ ተፈላጊ ሴትም ስላልሆንሽ አይደለም። አንዳንድ ወንድ ባንቺ ሚዛን ልቡን ሲለካ ያንስበታል። ለትዳር ለቁም ነገር ሪሌሽንሺፕ ዝግጁ ካልሆነ ህይወትሽን ማበላሸት ብቻ ስለማይፈልግ ይርቀሻል። እንደዚህ አይነት ወንድ ከሆነ አመስግኙ እንጂ አትናደጅበት። ሁለተኛው የወንድ አይነት ምናልባት የተዋወቃችሁት በሶሻል ሚዲያ በመሳሰሉት ነገሮች ከሆኑ እዛ ላይ ያየውን ፎቶ፣ እዛ ላይ ያየውን ነገር፣ እዛ ላይ እንደዚህ ነች ብሎ የሳለውን ነገር እናንተ በአካል ስትገናኙ መሬት ላይ ወርዶ ካላገኘው፣ እዛ የተቀባባው፣ እዛ ኤዲት የተደረገው፣ እዛ በጣም ኤክስትሪምሊ የተጋነነ ነገር የለጠፍሽ ፖስትሽ የመሳሰሉ ነገሮች ከነበረ ልክ በአካል ሳያገኝሽ እሱ ካሰበው እሱ ናት ብሎ ከሚያስበው ነገር በታች ሆኖ ሲያገኝሽ ያ ወንድ ድጋሚ አንቺን ማግኘት አይፈልግም።
ባይዘዌ ይሄ ከምን የሚመጣ ነው? በጣም ሶሻል ሚዲያ ላይ ራሳችንን ከመቀየራችን ብዛት፣ ራሳችንን በጣም ኤዲት ከማድረጋችን ብዛት፣ ራሳችንን በጣም ከመለወጣችን ብዛት ሶሻል ሚዲያ ላይ አይቶ የወደደን ሰው በአካል ሲያይን ሊደነግጥ ይችላል። ገብቷችኋል? ስለዚህ አንዳንድ ወንድ ሶሻል ሚዲያ ላይ እና ሪል ላይፍ ላይ ያለች ሴት የተወሰነ ልዩነት እንደሚኖራት ላይረዳ ስለሚችል ጠብቆ የመጣችውን አይነት ሴት ሲያጣ ዳግመኛ አንቺን ማግኘት አይፈልግም። ሶስተኛው ወንድ ደግሞ አንቺን የሚርቅበት ምክንያት በጣም ቆንጆ ነሽ፣ ሲያገኝሽ እንደ ጠበቃት አይነት ሴት ነው ያገኘው፣ ሰውነትሽ፣ ሼፕሽ የመሳሰሉት ነገሮች። ነገር ግን ልክ ማውራት ስትጀምሩ ባዶ ትሆኝበታለሽ፣ ትቀይበታለሽ። አስተሳሰብሽ፣ አመለካከትሽ። ምናልባት ይሄኛ ወንድ ደግሞ በጣም ቁም ነገረኛ እና ወደ ቁም ነገር ህይወት ወደ ቁም ነገር ላይፍ መግባት የሚፈልግ ወንድ ይሆናል ይሄኛው ወንድ። ልክ እሱ በቃ የተደላደለ ሲሪየስ የሆነ ሪሌሽንሺፕ ፈልጓል፣ ሲሪየስ የሆነ ትዳር ፈልጓል። ልክ ስታወሩ ገና አንቺ ልጅነትሽን አልጨረሽም፣ ቦርቀሽ አልጨረሽም፣ ዘለሽ አልጨረሽም። ገና ከጓደኞች ጋር ኮምፒቲሽን ላይ ነሽ። አንቺ ስቴብል የሆነ ህይወት፣ የተረጋጋ ህይወት የምትፈልጊበት ሁኔታ ላይ አይደለሽም አንቺ። እሱ ቁም ነገር ፈልጎ መጥቷል። አንቺ ደግሞ ጭራሽ ለቁም ነገር ውሃ የሚያነሳ ማንነት የለሽም። ቆንጆ ነሽ ምናምን። ከዛ ውጪ ልክ ሲያወራሽ ግን እምቦጭ ነገር ነሽ። ስለዚህ ይሄኛ ወንድ ደግሞ ቁም ነገር ፈልጎ መጥቶ የፈለገውን ቁም ነገር ግን አንቺ ውስጥ ስላላገኘ ብቻ ጥሎሽ ይሄዳል። ሌሎች በጣም ብዙ አሉ። ሜን ፖይንት የምላቸውን ግን ዋና የምላቸውን ሶስቱን ነው ዛሬ የነገርኳችሁ ማለት ነው። ስለዚህ ይቀጥል፣ ሌሎቹም ይነሱ፣ ያስተምረናል፣ እንድንበቃ ያደርገናል የምትሉ ሰዎች ካላችሁ ብዙ አይነት ምክንያት ስላለ ራስን አለመጠበቅ በጣም ብዙ ነገር ነው ያለው። ባይዘው ፈርስት ዴቲንግን ከሚያበላሹ ነገሮች ውስጥ ዛሬ ግን እኔ ዋና የምላቸውን ሶስቱን ነው የጠቀስኩላችሁ። እርግጠኛ ነኝ እንደወደዳችሁት አልጠራጠርም። ኮሜንታችሁን፣ ሀሳብ አስተያየታችሁን እፈልጋለሁ። ያሰላም ብለናል። የተሻለ ፍቅር፣ የተሻለ ትዳር፣ የተሻለ ራስ መገንባት፣ የተሻለ ራስ ማስተካከል ለሁሉም ሰው ይሁን እላለሁ። አመሰግናለሁ።